ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎች ተላልፈዋል የሚል ሰነድ ተሰራጭቷል። የትግራይ ጊዜያዊ አስተዳደርና የትግራይ የሰላምና ጸጥታ ቢሮ ለዚህ ሰነድ የሰጠው ምላሽ ይዘናል። የኖርዌይ ታዋቂ የዜና አውታር ሞርገን ብላደት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በ21ኛው ክፍለ ዘመን የታዩ የዓለማችን መጥፎ መሪዎች ዝርዝር ውስጥ ቀዳሚው ስፍራ እንደሚይዙ አስታወቀ። አብይ አህመድ የዓለማችን መጥፎ መሪ እንዲባሉ ያደረጋቸው ምክንያት በዝርዝር አስቀምጧል። እናስደምጣቸዋለን። የአዘርባይጃን ፓርላማ የአብይ አህመድን የጦር መሳሪያ ግዢ በይፋ ሊያጸድቅ ነው። በኤርትራ ተይዞ የውሃ ሽታ ሆኖ የቀሩት ጦር መሳሪያ የጫኑ መርከቦች ሳይለቀቁ አሁን ደግሞ ወታደራዊ ትብብር የሚል የዳቦ ስም የተሰጠው አዋጅ አዘርባይጃን በኢትዮጵያውያን ገንዘብ ኢትዮጵያን የሚያልቁበትን የጦር መሳሪያ ልታቀርብ መሆኗን የሚገልጽ ዜና በሰፊው ይቀርባል። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ ላይ ቢደርስም በአዲስ አበባ የሚገኘው የኤርትራ ኤምባሲም ሆነ በአስመራ የሚገኘው የኢትዮጵያ ኤምባሲ እስካሁን ያልተዘጉበት ምክንያትና በአዲስ አበባ ስታዲየም ፊት ለፊት የሚገኘው የኤርትራ ኤምባሲ አዲስ እንግዳ መቀበሉን የሚገልጽ መረጃ ወደ እናንተ ይቀርባል። በመካከለኛው ምስራቅ የሚታየው ውጥረት በታሪክ ታይቶ በማይታወቅ መልኩ አሜሪካን ከአጋሮቿ ጋር እየነጠላት ነው ተባለ። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካን ታላቅ እናድርጋት በሚል መሪ ቃል የሚወስዷቸው እርምጃዎች በተቃራኒው አሜሪካን በዓለም መድረክ ላይ ብቻዋን እያስቀራት ነው የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። የኢትዮጵያ መንግስት በቅርቡ በትግራይ የተጋረደው ልማት በሚል ርዕስ በመንግስት ሚዲያዎች እያሰራጨ ያለው ዘገባ በትግራይ ሕዝብ ላይ እየደረሰ ያለውን መጠነ ሰፊ ስቃይ ለመደበቅ የታለመ የፈጠራ ሪፖርት ነው ሲል ህወሓት ኮንኗል። ህወሓት ህዝባዊ ወያኔ ሓርነት ትግራይ ባወጣው ሳምንታዊ መግለጫ መንግስት በትግራይ ላይ የከፈተው ጦርነትና ተከታታይ እገዳዎች ክልሉን ወደ ከፋና ማህበራዊ ኢኮኖሚያዊ ቀውስ መክተታቸውን አመልክቷል። ከትግራይ ጦርነት በፊት የነበሩ የልማት አውታሮች በታቀደ መንገድ እንዲወድሙ ተደርጓል ያለው መግለጫው ከፕሪቶሪያው ስምምነት በኋላ ፈጣን ዳግም ህንጸት መጀመር ሲገባው የፌዴራል መንግስት ስምምነቱን ለሌላ መልክ የዘር ማጥፋት ተግባር እየተጠቀመበት ነው ሲል ከሷል። መንግስት ልማት እያለ የሚጠራው በትግራይ ህዝብ ላይ እየደረሰ ያለውን ሞትና መከራ ነውም ብሏል። ትምህርት ቤቶች እንዲፈርሱ ተደርገዋል። አብዛኛዎቹ ለተፈናቃዮች መጠለያነት እያገለገሉ ሲሆን በዳስና በዛፍ ስር ስራ ጀምረው የነበሩትም ቢሆን በበጀትና በደሞዝ እገዳ ምክንያት እንዲዘጉ እየተገደዱ ነው። የክልሉ የጤና ስርዓት ወደ ኋላ እንዲመለስ ተደርጓል። መድኃኒት ወደ ክልሉ እንዳይገባ መከልከሉና የጤና ባለሙያዎች ደሞዝ መታገዱ ህዝቡ በቀላሉ ሊድን በሚችሉ በሽታዎች እንዲያልቅ ምክንያት ሆኗል ብሏል። የአርሶ አደሩ የቀንድ ከብቶች የታረዱበት፣ የእርሻ መሳሪያዎቹ የተቃጠሉበትና በነዳጅ እጥረት ምክንያት የመስኖ ስራዎች የተቋረጡበት ሁኔታ መፈጠሩን መግለጫው ያሳያል። በተጨማሪም የንጹህ መጠጥ ውሃ ተቋማት በመውደማቸው ህዝቡ ዳግም ለበሽታ በሚያጋልጥ የወራጅ ውሃ መጠጣት ደረጃ ላይ መውደቁን ጠቅሷል። በትግራይ የነበሩ አምራች ድርጅቶች እንዲወድሙና ንብረቶቻቸው ተፈተው እንዲወሰዱ መደረጉን የገለጸው ህወሓት ከስምምነቱ በኋላ በግል ጥረት ስራ የጀመሩ ጥቂት ፋብሪካዎችም ቢሆኑ በጥሬ ዕቃ እጥረት፣ በብድርና ነዳጅ እጥረት ምክንያት ዳግም እየተዘጉ መሆኑን ገልጿል። መግለጫው የኢትዮጵያ መንግስት በትግራይ ህዝብ ላይ የጣለውን የኢኮኖሚና የሰብአዊነት እገዳ፣ የደሞዝ መከልከል እንዲሁም የገንዘብና የነዳጅ አቅርቦት ገደብ ዓለም አቀፉ ማህበረሰብ እንዲያወግዝም ጠይቋል። መንግስት እያሰራጨ ያለው የልማት ሪፖርት ህዝቡን ከዓለም እይታ ውጪ አድርጎ ለማጥፋት የሚደረግ የሴራ አካል ነው ብሏል በመግለጫው። በፌዴራል መንግስትና በህወሓት መካከል የጊዜያዊ አስተዳደሩን የስልጣን ዘመን መራዘም ተከትሎ የተፈጠረው የፖለቲካ መፋጠጥ እንደ መልካም አጋጣሚ የተጠቀሙ አካላት በክልሉ ከፍተኛ ወታደራዊ አዛዦች መካከል ክፍፍል ተፈጥሯል የሚል የሐሰት መረጃ እያሰራጩ ውለዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለተጨማሪ 1 ዓመት መራዘሙን ህወሓት በብቸኝነት የተወሰነና የፕሪቶሪያውን ስምምነት የጣሰ ነው በሚል
በሚል መቃወሙ ይታወቃል። ይህ የሀሳብ ልዩነት መነሻ በማድረግም በትግራይ ከፍተኛ የጦር መሪዎች መካከል ልዩነት እንዳለ የሚገልጽ የተፈበረከ ደብዳቤ በማህበራዊ ሚዲያ ከትንሣኤ በዓል ጀምሮ ሲሰራጭ ውሏል። በስፋት የተሰራጨው ሰነድ በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎችን የያዘ ነው። የሐሰት ሰነዱ ይዘትና የጊዜያዊ አስተዳደሩ ምላሽ ጊዜያዊ አስተዳደሩ ባወጣው መግለጫ በስሙ ተሰራጭቶ የነበረውና የጦር ኃይሉን እንቅስቃሴ የሚገድብ መመሪያ የያዘው ደብዳቤ ፍጹም የሐሰትና ህዝብን ለማደናገር የታለመ የፈጠራ ስራ መሆኑን አረጋግጧል። ሰነዱ በክልሉ መፈንቅለ መንግስት ሊካሄድ እንደሆነ በከፍተኛ አዛዦች መካከል ጥርጣሬ መፈጠሩን የሚገልጹ የፈጠራ ወሬዎችን የያዘ ነበረ። የክልሉ የሰላምና ጸጥታ ቢሮ በበኩሉ የጸጥታ ኃይሉ በጽኑ ዲሲፕሊንና በአንድነት ላይ መሆኑን ገልጾ የሐሰት ወሬው ዓላማ በህዝብ ዘንድ የጸጥታ ስጋት መፍጠር እንደሆነ አስታውቋል። ከትንሣኤ በዓል ጀምሮ በማህበራዊ ሚዲያ አውታሮች የአብይ ተጋሩ ተብሎ በሚጠሩ አካላት ሲሰራጭ የዋለው የጦር አዛዦች ክፍፍልና የመፈንቅለ መንግስት ወሬ በክልሉ ያለውን ተጨባጭ ሁኔታ የማይወክልና ሆን ተብሎ የተቀነባበረ የስነ ልቦና ዘመቻ መሆኑም ተነግሯል። እነዚህ አካላት እንዲህ ያሉ የሐሰት መረጃዎችን እየነዙ ያሉት አንደኛው በትግራይ ህዝብ ዘንድ ዳግም ወደ ጦርነትና አለመረጋጋት እየተገባ ነው የሚል ስጋት በመስራት የጊዜያዊ አስተዳደሩን የመምራት አቅም ለማዳከም ነው። ሁለተኛው በወታደራዊ አመራሩ መካከል ጥርጣሬ እንዲነግስ በማድረግ የክልሉን ወጥ የሆነ የጸጥታ መዋቅር ለፖለቲካዊ ትርፍ ሲባል እንዲላላና እንዲበተን ማድረግ ነው። እንዲሁም በጊዜያዊ አስተዳደሩና በህወሓት መካከል ያለውን የፖለቲካ ልዩነት በሰላማዊ መንገድ ከመፍታት ይልቅ ጉዳዩን ወደ ወታደራዊ ግጭትና መፈንቅለ መንግስት ትርክት በመቀየር የሰላም ሂደቱን ማሰናከል እንደሆነ ብዙዎች ይስማሙበታል። ብልጽግናው የእርስ በርስ ጦርነት መልካም የገቢ ምንጭ እንዲፈጠር ካደረገላቸው ሀገራት ውስጥ አዘርባይጃን አንዷ ነች። ይህች ሀገር ከዚህ በፊት የጦር መሳሪያ በማቅረብ የምትታወቅ ቢሆንም እንዳሁኑ ቢዝነስ የተጧጧፈላት ወቅት አግኝታ የምታውቅ አይመስልም ይባላል። አብይ አህመድ ከወራት በፊት ያደረገው ጉብኝት ይህንኑ የጦር መሳሪያ ፍለጋ እንደነበረ በወቅቱ ማስረጃዎችን ዋቢ በማድረግ መዘገቡ አይዘነጋም። እንደተባለው የአዘርባይጃን ፓርላማ ኢትዮጵያውያንን እርስ በርስ የሚያልቁበትን የጦር መሳሪያ በገፍ ለማቅረብ የሚያስችለውን አዋጅ ለማጽደቅ መዘጋጀቱ ተሰምቷል። የአዘርባይጃን ገቢ የሚደገፈው ኢትዮጵያውያን በሚያዋጡት ግን ደግሞ ራሳቸው በሚያልቁበት የጦር መሳሪያ ግዢ ላይ መሆኑ ብዙዎችን አሳዝኗል። ከዚህ ቀደም የነበሩ የሀገሪቱ መሪዎች ይብዛም ይነስም የሀገራቸውን ሕዝብ የሚጠቀምበትን ቴክኖሎጂ ለማየት ብዙ ሲደክሙ ታይተዋል። ቀዳማዊ ኃይለ ሥላሴ ባደረጓቸው ጉብኝቶች ሁሉ ለሀገር ጠላት ካልሆነ በስተቀር ለኢትዮጵያውያን እልቂት የጦር መሳሪያ ሲገዙ ብዙም አይታዩም። የአብይ አህመድ ግን ከዚህ የተለየ ነው። ወደ ስልጣን ከመጣ ወዲህ አንድም ቀን የውጭ ጠላትን መክቶ ወይም ሉዓላዊነትን አስከብሮ የማያውቀው አገዛዙ በሰልፍ ለሚፈጀው ህዝብ ባህር ተሻግሮ ቴክኖሎጂ ልመና ላይ ነው። በቴክኖሎጂ የሚደገፈው ይህ የህዝብ እልቂት ከሶማሌ ጀምሮ ትግራይን አፈራርሶ የአማራ ገበሬ ላይ ዘንቦ ኦሮሚያን እያቃጠለ ነው። ይህ የህዝብ እልቂት አዙሪት መጨረሻው የት ነው የሚለው ጥያቄ እስካሁን ድረስ ማንም በእርግጠኝነት መገመት አልቻለም። እነ አብይ አህመድም እንዋጋለን ገና ኢህአፓ ካመጣው እልቂት የባሰ እንጨራረሳለን ባይ ናቸው። የአዘርባይጃን ገቢ በጦር መሳተፍ ላይ የተመሰረተ ቢሆንም ቢያንስ የእነርሱ አቋም ከአብይ አህመድ የተለየ ነው። እነዚህ ባለስልጣናት የጦር መሳሪያ ከመቸብቸብ ባለፈ ለኢትዮጵያውያን ህይወት ይጨነቃሉ ተብሎም አይጠበቅም። የእነሱ ችግር ግን ገቢውን ለግል ጥቅማቸው ማዋላቸው ነው ይባላል። የአገሪቱ ሴት ልጅ ትዘውረዋለች በተባለው በዚህ የጦር መሳሪያ ንግድ በርከት ያሉ ደላላዎች ኪሳቸውን አደልበዋል። የፕሬዝዳንቱ ሴት ልጅም በዚህ ምክንያት ኢትዮጵያን እንደምትወዳት የተነገረ ሲሆን ከወራት በፊትም በአዲስ አበባ ጥሩ ቆይታ እንደነበራት ይታወቃል። የዚህ የጥቅም ትስስርና ኢትዮጵያውያንን እርስ በርስ የሚያጫርስ ፕሮጀክት ግን ከባድ ተቃውሞ እየገጠመው እንደሚገኝ የአደባባይ ምስጢር ነው። በጦርነትም በረሃብም መሞት የሰለቸው የኢትዮጵያ ህዝብ በቃችሁ ወደ ማለት የተቃረበ ይመስላል እየተባለ ነው። ይህንን የብልጽግና የጦርነት ዝግጅት ከውስጥ ባሻገር ጎረቤት ሀገራትም በአይነ ቁራኛ
እንደሚያዩት በርካታ ማስረጃዎች መውጣታቸው አይዘነጋም። ለዚህ ማሳያው የዛሬ ዓመት ገደማ የብልጽግና መርከብ ከዚሁ ከአዘርባጃን የጦር መሳሪያ በመጫን ወደ ኢትዮጵያ ስትመጣ በኤርትራ መንግስት መያዟ ነው። በወቅቱ የብልጽግናው አገዛዝ የጦር መሳሪያ እንዲመለስ ከፍተኛ ዲፕሎማሲያዊ ጥረት ቢያደርግም የአፍሪካ ህብረትን በአማላጅነት ቢልክም የኤርትራ መንግስት ግን አልመልስም ብሏል። ታስረው የነበሩ ሁለት የመርከብ ካፒቴኖቹም በቅርቡ መፈታታቸውና ወደ ሀገራቸው መመለሳቸው አይዘነጋም። በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ ላይ መድረሱ በግልጽ እየታየ ባለበት በዚህ ወቅት በአዲስ አበባ የሚገኘው የኤርትራ ኤምባሲም ሆነ በአስመራ የሚገኘው የኢትዮጵያ ኤምባሲ በሩን ዘግቶ ዲፕሎማቶቹን ጠቅልሎ አለመውጣቱ ለብዙዎች ጥያቄ ሆኗል። የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር ከ2024 ጀምሮ ወደ አስመራ የሚያደርገው በረራ በይፋ ማቋረጡ ይታወሳል። አየር መንገዱ በሰጠው መግለጫ በኤርትራ የሚገኘው የባንክ ሂሳቡ የታገደ በመሆኑና የአሰራር ችግሮች በመፈጠራቸው በረራውን ለማቋረጥ እንደተገደደ ገልጿል። ይህ ውሳኔ ከሰላም ስምምነቱ በኋላ በሁለቱ ሀገራት ህዝቦች መካከል ተፈጥሮ የነበረውን የንግድና የማህበራዊ ትስስር በእጅጉ አቀዝቅዞታል። ጠቅላይ ሚኒስትር አብይ አህመድ ካለፉት 2 ዓመታት ወዲህ የኢትዮጵያን የባህር በር ባለቤትነት ጥያቄ በተደጋጋሚ እያነሱ ይገኛሉ። ኢትዮጵያ ለዘላለም በየብስ ተከባ መኖር አትችልም፣ የቀይ ባህር ጉዳይ የህልውና ጉዳይ ነው በሚል የሚያቀርቡት ንግግር በኤርትራና በጎረቤት ሀገራት ዘንድ እንደ ወረራ ዛቻ ተወስዷል። እንደ ሆርሙዝ ወሽመጥ ያሉ የባህር መስመሮች የዓለም አቀፉ አጀንዳ ከሆኑ የኢትዮጵያም የባህር በር ጥያቄ በተመሳሳይ ሁኔታ ትኩረት ሊሰጠው የሚገባ ዓለም አቀፍ አጀንዳ መሆን አለበት ብለዋል። ኢትዮጵያ የባህር በር ባለቤት ካልሆነች በአካባቢው ላይ እውነተኛ ለውጥ እንደማይመጣና ዘላቂ ሰላምም እንደማይሰፍን ገልጸዋል። የአስመራ መንግስት ግን ለነዚህ ንግግሮች የሉዓላዊነት ጥሰትና የጦርነት አዋጅ አድርጎ በመመልከት ሰራዊቱን በተጠንቀቅ እንዲቆም አድርገዋል። እንደዛም ሆኖ ግን በአዲስ አበባ የሚገኘው ኤምባሲውን ለመዝጋት አልደፈረም። በ2011 የሰላም ስምምነት መነሻነት የተከፈተው በአዲስ አበባ ስታዲየም ፊት ለፊት የሚገኘው የኤርትራ ኤምባሲ አሁንም ስራ ላይ ነው። የኤርትራ ኤምባሲ በአዲስ አበባ ባወጣው መግለጫ በኢትዮጵያ የባንግላዴሽ አምባሳደር እንዲሁም በአፍሪካ ህብረትና በተመድ የኢኮኖሚ ኮሚሽን ሲኢኤ የባንግላዴሽ ቋሚ ተወካይ የሆኑት ኤርቫይስ ማርሻል ሲትዋት ናይም በአዲስ አበባ የኤርትራ ኤምባሲ ጉብኝት አድርገዋል። በቆይታቸውም ሁለቱ ወገኖች በባለብዙ ወገን ዲፕሎማሲያዊ መድረኮች ያላቸው ትብብር ይበልጥ ማጠንከር በሚችሉባቸው ጉዳዮች ላይ ትኩረት አድርገው ተወያይተዋል። በአስመራ የሚገኘው የኢትዮጵያ ኤምባሲ አብዛኞቹ ዲፕሎማቶቹን ቢያስወጣም ኤምባሲው ግን በይፋ አልተዘጋም። ታዲያ እነዚህ ሁለት ሀገራት በዚህ ደረጃ ለጦርነት እየተዘጋጁ በጦርነት እየተፈላለጉ ለምን ኤምባሲዎቻቸውን አልዘጉም የሚለው ዲፕሎማሲያዊ ግንኙነትን በይፋ ማቋረጥና ኤምባሲን መዝጋት ማለት በሁለቱ ሀገራት መካከል ያለውን ግንኙነት ወደ ቀጥተኛ ግጭት ወደማይመለስበት ደረጃ ማሸጋገር እንደሆነ የፖለቲካ ሊቃን ያስረዳሉ። ሁለቱም መንግስታት ግንኙነቱን በይፋ በማቋረጥ የሚመጣውን ታሪካዊ ተጠያቂነት ከመውሰድ ይልቅ የሻከረ ግንኙነት ያላቸው ኤምባሲዎችን ክፍት አድርጎ መቆየትን መርጠዋል። ኤምባሲው ክፍት ሆኖ መቆየቱ ነገ ሁኔታዎች ቢለወጡ ወይም የሰላም ድርድር ቢጀመር አፋጣኝ የመገናኛ መስመር ሆኖ ያገለግላል። ኤምባሲዎች ለዲፕሎማሲያዊ ስራ ብቻ ሳይሆን በሀገራት መካከል ህጋዊ የመረጃ መለዋወጫና የመከታተያ ማዕከላት ናቸው። ኤርትራ በአዲስ አበባ ኤምባሲ መኖሩ በኢትዮጵያ ውስጥ ያሉ የፖለቲካና የጸጥታ ሁኔታዎችን በቅርበት ለመከታተል ይረዳታል። በተመሳሳይ ኢትዮጵያም በአስመራ የሚኖራት ጥቂት የዲፕሎማቲክ መገኘት በኤርትራ በኩል የሚነፍሰውን የፖለቲካ አየር ለመቃኘት ያስችላታል። ኤርትራ ኤምባሲዋን ብትዘጋ ከአዲስ አበባ ጋር ብቻ ሳይሆን በአዲስ አበባ በኩል ከሚንቀሳቀሱ የአፍሪካና የዓለም አቀፍ ዲፕሎማቶች ጋር ያላትን ግንኙነት ታቋርጣለች። ኢትዮጵያን በበኩሏ ኤምባሲዋን ብትዘጋ ሰላም ፈላጊ ነኝ የሚለው የዓለም አቀፍ ገጽታዋ ሊበላሽባት እንደሚችል ስለምትዘጋ የመጀመሪያውን እርምጃ ከመውሰድ ተቆጥባለች። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ግንኙነት ከመሻከር አልፎ ወደ ጦርነት እያመራ ሲሆን በዲሞክራሲያዊ መስክ የኤምባሲዎች ክፍት መሆን ብቻውን ግንኙነቱን ሰላማዊ ነው ለማለት እንደማያስደፍርም የፖለቲካ ተንታኞች ያስረዳሉ።
የኖርዌይ ጋዜጣ ሞርገን ብላደት ጠቅላይ ሚኒስትር አብይ አህመድ የ21ኛው ክፍለ ዘመን የዓለማችን መጥፎ መሪ ሲል ፈረጀ። የኖርዌው ታዋቂው የዜና አውታር ሞርገን ብላደት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በ21ኛው ክፍለ ዘመን የታዩ የዓለማችን መጥፎ መሪዎች ዝርዝር ውስጥ ቀዳሚው ስፍራን እንደሚይዙ በሰፊው ትንታኔው ይፋ አድርጓል። ጋዜጣው የሰላምና የጸጥታ ተመራማሪዎች እንዲሁም የፖለቲካል ሳይንስ ምሁራንን በማነጋገር ባጠናቀረው ዘገባ ጠቅላይ ሚኒስትሩ ከኖቤል የሰላም ተሸላሚነት ተነስተው የገዛ ህዝባቸውን በጦርነትና በረሃብ ወደ መፍጀት የተሸጋገሩ መሪ መሆናቸውን አመልክቷል። እንደ ጋዜጣው ዘገባ አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ስልጣን ሲይዙ የነበራቸው ግማሽ ፖለቲከኛ ግማሽ ሰባኪ በብዙዎች ዘንድ ትልቅ ተስፋን አሳድሮ ነበረ። ኢህአዴግ በወሰነው ውሳኔ መሰረት የፖለቲካ እስረኞችን መፍታት፣ የሚዲያ ነጻነትን መፍቀድና ከኤርትራ ጋር ለ20 ዓመታት የቆየውን የድንበር ግጭት በሰላም መቋጨት ለኖቤል የሰላም ሽልማት ቢያበቃቸውም ይህ የሰላም ካባ ከስሩ ደም አፍሳሽ ግጭቶችን ደብቆ እየቆየ እንደነበረ ተመራማሪዎች ለጋዜጣው ገልጸዋል። በኦስሎ የፖለቲካል ሳይንስ ፕሮፌሰር የሆኑት ሊስ ራክነር አብይ ሽልማቱን ሲቀበሉ ውስጣቸው የተረጋጋ አይመስልም ነበረ ሲሉ የታዘቡትን ያስታወሱ ሲሆን የሽልማት ኮሚቴው ሰውየው ገና ማንነቱ ሳይታወቅ ሽልማቱን በመስጠቱ መሳሳቱን ጋዜጣው አመልክቷል። በተለይም በ2019 የኢፌዴሪ ኤታማዦር ሹም ጀነራል ሰዓረና የአማራ ክልል ከፍተኛ አመራሮች መገደል እንዲሁም የድምጻዊ ሃጫሉ ሁንዴሳ ግድያን ተከትሎ በሺዎች የሚቆጠሩ ዜጎች መታሰራቸውና መገደላቸው አብይ ወደ አምባገነንነት መስመር መግባታቸውን እያሳየ ተደርጎ ቀርቧል። ጋዜጣው አክሎም በትግራይ ክልል የተቀሰቀሰው ጦርነት መንግስት እንደሚለው በድንገት የተከሰተ ሳይሆን አብይ አህመድ ከኤርትራው መሪ ኢሳያስ አፈወርቂ ጋር በመሆን አስቀድመው ያቀዱት መሆኑን የኒውዮርክ ታይምስ ዘገባ ዋቢ በማድረግ አብራርቷል። ፕሮፌሰር ሸቲል ትሮንቮል በበኩላቸው አብይ አህመድ የገዛ ህዝባቸውን ለማጥቃት ከባዕድ ሀገር ጋር ማሴራቸውንና በትግራይ ህዝብ ላይ ካንሰርና አረም የሚሉ የጥላቻ ንግግሮችን መጠቀም የጄኖሳይድ ወይም የዘር ማጥፋት ሰለባ እንዲሆኑ መንገድ መጥረጉን ገልጸዋል። በአሁኑ ወቅት በትግራይ ክልል በመቶ ሺዎች የሚቆጠሩ ዜጎች ለረሃብ መጋለጣቸው፣ ሰብአዊ እርዳታ እንዳይገባ መከልከሉና በሴቶች ላይ የተፈጸመው አስከፊ ጾታዊ ጥቃት አብይ አህመድን በታሪክ መጥፎ ስም እንደሚያሰጣቸው ጠቁሟል። የቀድሞ የአሜሪካ ልዩ መልእክተኛ ጄፍሪ ፌልትማን አብይ አህመድ በአንድ ቀን ውስጥ ያባረሯቸው የተባበሩት መንግስታት ድርጅት ሰራተኞች ቁጥር የሶሪያው በሽር አልአሳድ በ10 ዓመት ውስጥ ካባረሯቸው እንደሚበልጥ በመጥቀስ ድርጊቱን ኮንነዋል። የፖለቲካል ሳይንስ ምሁሩ ካርል ሄኒከን ክኑስተን አብይ አህመድ ሆን ብለው ረሃብን እንደ ጦር መሳሪያ መጠቀማቸውና የረድኤት ድርጅቶች ስራን ማደናቀፋቸው በ21ኛው ክፍለ ዘመን ከታዩ መሪዎች ሁሉ እጅግ የከፉ ያደርጋቸዋል ሲል ለሞርገን ብላደት አስተያየታቸውን ሰጥተዋል። በመካከለኛው ምስራቅ የሚታየው ውጥረት በታሪክ ታይቶ በማይታወቅ መልኩ አሜሪካን ከአጋሮቿ እየነጠላት ነው ተባለ። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የባህር ከበባ መጀመራቸውን ተከትሎ ዓለም አቀፋዊው የኃይል ሚዛን አዲስ መልክ እየያዘ ይገኛል። ለ21 ሰዓታት በፓኪስታን አዘጋጅነት ሲካሄድ የነበረው ከፍተኛ የሰላም ድርድር ያለ ስምምነት መጠናቀቁ ለከበባው መጀመር ዋነኛ ሰበብ ሆኗል። እንደ ቢቢሲና አልጀዚራ ዘገባ ድርድሩ የከሸፈው በሁለት ዋና ዋና ጉዳይ ሲሆን አሜሪካ በተለይም ምክትል ፕሬዝዳንት ጄዲ ቫንስ ኢራን የኒውክሌር ፍላጎቷን ሙሉ በሙሉ እንድታቆም ያቀረቡትን ጥያቄ ቴሄራን ውድቅ አድርጋለች። ኢራን በሆርሙዝ ወሽመጥ ላይ የምታስከፍለው ክፍያ ፕሬዝዳንት ትራምፕ ዓለም አቀፍ ዝርፊያ ሲሉ የገለጹት ሲሆን ኢራን በበኩሏ ወሽመጡ በሉዓላዊ ግዛቷ ስር መሆኑን በመግለጽ የአሜሪካን ግፊት የባህር ላይ ወንበዴነት ስትል ፈርጃለች። የዩናይትድ ስቴትስ ማዕከላዊ እዝ ከሰኞ 5 ሰዓት ጀምሮ በኢራን ወደቦች ላይ መደበኛ የባህር ከበባ ጀምሯል። ፕሬዝዳንት ትራምፕ ማንኛውም የኢራን መርከብ ወደ ከበባው ቀጠና ከተጠጋ ወዲያውኑ እንደሚደመሰስ ዝተዋል። ይህም እርምጃ የኢራንን የነዳጅ ኤክስፖርት በማሽመድመድ ኢኮኖሚዋን ለማንበርከክ ያለመ መሆኑ ይነገራል። ይህ ቀውስ ከአሜሪካ ጋር ለዓመታት በጽኑ የቆሙ አጋሮቿን አቋም እያለዋወጠ ይገኛል። እንግሊዝና ፈረንሳይ የአሜሪካን የባህር ከበባ እንደማይደግፉ በይፋ አስታውቀዋል። ይልቁንም ከጦርነቱ ነፃ የሆነና የመከላከል ዓላማ ያለው ዓለም አቀፍ የባህር ኃይል ጥምረት ለመመስረት ጉባኤ ጠርተዋል። ይህ የሚያሳየው አውሮፓ ከአሜሪካ
አሜሪካ ነጻ የሆነ የራሷ የደህንነት መስመር መከተል መጀመሯን ነው። በትራምፕና በስፔን መካከል ያለው ግንኙነት በአሜሪካ ወታደራዊ መሰረት መዘጋት ምክንያት እየሻከረ መጥቷል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በቤጂንግ በሺ ጂንፒንግ የተደረገላቸው ደማቅ አቀባበል ስፔን ከአሜሪካ ይልቅ ወደ ቻይና የኢኮኖሚና የፖለቲካ አጋርነት እያዘመመች መሆኗን ያሳያል። የኳታሩ ጠቅላይ ሚኒስትር ከኢራን የውጭ ጉዳይ ሚኒስትር ጋር ባደረጉት ስልክ ጥሪ ዶናልድ ትራምፕ በኢራን ላይ የጣሉትን የባህር ከበባ በተዘዋዋሪ ተችተዋል። ኳታር ሁሉንም የባህር መንገዶች ለንግድ ክፍት መሆን አለባቸው ስትል ያቀረበችውን ጥሪ አሜሪካ የሆርሙዝ ወሽመጥን ለመዝጋት ለወሰደችው እርምጃ ግልጽ ተቃውሞ ነው። ኳታር በአንድ በኩል የአሜሪካን ግዙፍ ወታደራዊ መሰረት የምታስተናግድ ሀገር ብትሆንም በአሁኑ ሰዓት ግን ከዋሽንግተን ይልቅ ለሰላማዊ ንግድና ለቀጠናዊ መረጋጋት ቅድሚያ በመስጠት ከኢራን ጋር ንግግር መጀመሯ አሜሪካን በአረብ ሀገር ዘንድ ያላትን ተሰሚነት እየተሸረሸረ መሆኑ አመላካች ነው። ዛሬ ላይ የምናየው ትዕይንት አሜሪካ ዓለምን የምትመራበት መንገድ እያከተመ መሆኑ ነው። ኳታር፣ ኦማንና ፓኪስታን በሽምግልና፣ ፈረንሳይ፣ ስፔንና እንግሊዝ በአዲስ አጋርነት፣ ቻይናና ሩሲያና ደግሞ በአማራጭ ኃይልነት እየወጡ ነው። ፕሬዚደንት ትራምፕ አሜሪካን ታላቅ እናድርጋት በሚል መሪ ቃል የሚወስዷቸው እርምጃዎች በተቃራኒው አሜሪካን በዓለም መድረክ ላይ ብቻዋን እያስቀራት እንደሆነ የፖለቲካ ተንታኞች ይስማማሉ። ዓለም አሁን ከአንድ ኃይል ቁጥጥር ወጥታ ወደ ብዙ የኃይል ማዕከላት እየተሸጋገረች መሆኑን ይህ የኢራን ቀውስ በተግባር አሳይቷል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።